መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። ትላንት ሌሊቱን በጳጳሳት መኖሪያ ቤታቸው ላይ ድንገተኛ ተኩስ መከፈቱ ተሰምቷል። የ50 ዓመታት ታሪክ በመርካቶ በ20 ቀናት ውስጥ ብቻ ሊፈርስ ነው። ስግዱ ለእግዚአብሔር በፍርሃት ይባል መስገድ አለብን። የተለየ ደዌ ምክንያት ካሌለ በስተቀር ሚሻል ስለማይመስለን በላንተ እንደው አንዱ ገዳም ላይ ግባና ትንሽ ውዳሴ ማርያም ድገም ብትሉ በደስታ አቀበለዋለሁ። ሲኖዶስ ሳይወስን ምን አገባህ? ሰበር የዩክሬን የስለላ ተቋም በሩሲያ ጦርነት ውስጥ ተሳትፈዋል ያላቸውን የ34 ኢትዮጵያውያን ስም ዝርዝር ይፋ አደረገ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን መተናል። በተለይ አባታችን አቡነ አብርሃም ትላንትና የተናገሩት በጣም ድንቅ ንግግር አለ። በተለይ በዚህ ሰሞን ስህተት ናቸው ተብሎ ሲነገርላቸው የነበሩ ጉዳዮች ላይ ያነሷቸው ሀሳብ አለ። ከሞቲቬሽን ጋር በተገናኘ ደግሞም ነገ ታላቁ አባት ቅዱስ ቄርሎስ የሚዘከርበት ነው። ስለነሱም የምናነሳው አንድ ሀሳብ አለ። በዋነኝነት ግን በአክሱም ላይ ወይ ደግሞ ትግራይ ላይ የተተኮሰው ለጳጳሳት ላይ የተተኮሰባቸውን ነገር እንዳስሰዋለን። ለምን ተተኮሰ፣ ደግሞ ተኳሾቹ እነማን ናቸው የሚለውን ነገር ሰፊ ትንተና የምንሰጥበት ነው የሚሆነው። ታዲያ ይህን ቪዲዮ ለብዙዎች እንዲደርስ አድርጉልኝ። ትናንትና አንድ ቪዲዮ ሰርቼ ነበር ከደምሮ ጋር በተገናኘ። አስቀድሜ እንደነገርኳችሁ ይህ ቪዲዮ ለህፃናት የሚሆን አይደለም፣ ለታዳጊዎች የሚሆን አይደለም፣ የሚከብድ ነው ለመስማት ብያችሁ ነበረ። እንደዛም ሆኖ ነግሬያችሁ አንዳንዶቻችሁ ለምን ታመጣለህ እንደዚህ አይነት ነገር እያላችሁ ያላችሁት፣ እንደዚህ አይነት ነገሮች ማመጣበት ምክንያት አለኝ። አንደኛ ነገር እንደዚህ አይነት ሰዎች በተደጋጋሚ በተከበረው እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ቄርሎስ የቆሙበት መድረክ ላይ እየቆሙ ያሉ ሰዎች ስለሆኑ እነኚህ ሰዎች በተከበረው አውደ ምሕረቶቻችን ላይ በስመ አብ እያሉ ጉዳይ የሚጀምሩ ወይ ደግሞ ልመናን የሚጀምሩ ሰዎች ናቸው። ስለዚህ የተከበረውን ቅዱስን አውደ ምሕረቶቻችን የምህረትን ነገር የሚነገርበት አውደ ምሕረቶቻችን እንደዚህ አፋቸው ባልታረመ ባልተገራ ሰዎች መድረክ ላይ ነጠላ ለብሰው እየተቀመጡ ይህን ነገር እያደረጉ ዝም ማለቱና አይቶ ማለፍ የማይሆን ነገር ነው። በተለይ ለእኔ ለጸጋዬ ብዙ ነገሮች ልናልፍ እንችላለን። ነገር ግን ኦርቶዶክስ የማይሸትን ሰው ግን ከአንደበቱ የሚወጣ ንግግሮች ኦርቶዶክሳዊ ለዛና ኦርቶዶክሳዊ ላሂ ከሌላቸው አብሮኝ የሚሄድ ነገር ስላልሆነ ማጋለጥ ወደኋላ የምልበት ምክንያት የለም። ስለዚህ እባካችሁ እነዚህ አይነት ነገሮች እውነት ነው ለመስማት ይከብዳሉ። ግን እነዚህ አይነት ሰዎች ግን እየቆሙ ያሉት ግን በአውደ ምሕረቶቻችን በቤተክርስቲያን ጉባኤቶቻችን ደግሞም በስመ አብ ተብሎ ሊቃነ ጳጳሳት በሚገኙበት ትልልቅ ቦታዎች ላይ እንደሆነም አትርሱ። ይህን ነገር በልባቸው ያዙትና ከአነቃቂ ንግግር እንጀምር። አባታችን አቡነ አብርሃም ከጀመሩ ሌላውን ነገር ወደ ላይ እንመለከተውን። አባታችን አቡነ አብርሃም መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። ቤት የለህም አይደል? ቤት እንዳለህ አስብ። አለህ። አዩት የማንቃት ደወሉ። አልበላህም፣ ረውሃል አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው። የአደንዛዡን እጽ ስሜት ወደ ምን አመጡት? ወደ አንቂ የማነቃቃት አይምሮን የማነቃቃት ብለው ሰየሙት። ይህ ሲቅም ሳይነግስ ይነግሳል። ምንም ቤሳቢስቲ ሳይኖረው ዓለሙን ሁሉ የገዛ ይመስለዋል። ሲነቃና ሲባንን ግን እዚያ አመዱ ላይ ወድቋል። የለም ሰውዬው። ይልቅ ቢሰራ ቢጥር የዕለት ዳቦ አግኝቶ መብላት ይችል ነበር። አደንዛዡን ወሰደ፣ ሳይከብር ከበረ፣ ሳይነግስ ነገሰ። ሁሉን ነገር በእጁ እንዳለው መሰለው። ሲነቃ ራቆቱን ነው ያለ። ይህን ደግሞ በዚያ በሽታ ያለፉትን ሰዎች መጠየቅና መረዳት ትችላላችሁ። እንዲህ አይነት በሽታ የተፈጠረበት ዘመን ነው። ይህን ትውልድ መታደግ ይገባል። በነገራችን ላይ ይሄ ነገር ያው የስህበት ህግ ነው። ከአነቃቂነት ባለፈ የስህበት ህግ ነው። የሌለህን ነገር አለኝ በል ሳቡ ይመጣልሃል የሚል ነገር ነው። ከንቱ ልፋት ነው። ሞቲቬሽን በራሱ በነገሮች ላይ ጥሩ ነገር ነው። ዲሲፕሊን ደግሞ ሲሆን ደግሞ የበለጠ ጥሩ ነገር ነው። ግን ያልሰሩትን ነገር ዝም ብሎ መሳብ ማምጣት እንዲህ ነው በል እያሉ ፕሮቴስታንት አዳራሽ እንደምናያቸው እንዲህ ነው እያሉ መለፈፉ ያን ያህል ተገቢ ነው ብዬ አላስብም።
ሁለት የዛሃበሻን ጉዳዮች አቀርባለሁ። መጀመሪያ ላይ የምንመለከተው ይህንን ነው። የ50 ዓመታት ታሪክ በመርካቶ በ20 ቀናት ውስጥ ብቻ ሊፈርስ ነው። የመርካቶ ነጋዴዎች ችግር ውስጥ ገብተዋል። በአዲስ አበባ ከተማ እምብርት መርካቶ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች በ20 ቀናት ውስጥ ንብረታቸውን ጠቅልለው የንግድ ቤቶቻቸውን እንዲያስረክቡም ጥብቅ ማስጠንቀቂያ ደርሷቸዋል። ምክንያቱ ደግሞ የአዲስ አበባ ከተማ አስተዳደር እያካሄድኩ ነው ባለው የኮሪደር ልማት ስራ። በምስሉ ላይ የምትመለከቱት የፌዴራል ቤቶች ኮርፖሬሽን ባወጣው ጥብቅ ደብዳቤም በተሰጠው የ20 ቀናት ገደብ ውስጥ ቤቱን የማያስረክቡ ነጋዴዎች ካሉ በፖሊስ ኃይል አስገድዶም እንደሚያስወጣና ለሚደርሰው ማንኛውም የንብረት ጉዳት መንግስት ኃላፊነት እንደማይወስድ በግልጽ አስጠንቅቋል። ነጋዴዎች ለዛሃበሻ እንደገለጹት ያለምንም ተተኪ ቦታ ማቋቋሚያና በቂ የዝግጅት ጊዜ በድንገት ሜዳ ላይ መውደቃቸው ቤተሰባቸው ለከፋ የኢኮኖሚ ቀውስ እንደሚዳረግ በምሬት እየተናገሩ ይገኛሉ። በሺዎች የሚቆጠሩ ዜጎች የዕለት ጉርስ በሚያገኙበት በዚህ ስፍራ የተወሰነው ይሄው ውሳኔም የአስተዳደሩን የፖሊሲ ክፍተት ያሳያል የሚል ከፍተኛ ትችት እያስነሳም ይገኛል። የከተማ ልማት ከዜጎች ሕልውና ጋር መጋጨት አለበት ወይ? አስተያየታችሁን ኮሜንት ላይ እንጠብቃለን። እኔ ችግሩ በነገራችን ላይ ሁለት ነገሮች ወይ ሶስት ነገሮችን ለማንሳት ልሞክር። አንደኛ ነገር በአጭር ጊዜ መሆኑ ነው። ተቀያሪ ቦታ እንኳን ሱቅ አግኝተው ተከራይተው ስራቸውን እንዳይቀጥሉ የሚያደርግ አጉል አሰራር ነው በነገራችን ላይ ይሄ። እኔ ሁለተኛ ነገርና ብዙ ጊዜ ፖይንት ማድረግ የምፈልገው ወይ ደግሞ ነጥብ ማስቀመጥ የምፈልገው እዚህ ላይ ነው። እነኚህ ሰዎች ከቦታቸው ተነሱ እንበልና ተነሱ ለልማት ነው። ስለዚህ ያ ቦታ ኮንስትራክት ተደርጎ በዘመናዊ መልኩ መርካቶ ተሰራ እንበል። ተመልሰው ያንን ቦታ ያገኙታል ወይ? እነኚህ ሰዎች 5 ዓመትም 10 ዓመትም ሲሰራበት የነበረው ቦታ ላይ ተነስቶ ያ ቦታ በዘመናዊ መልክ ከተገነባ በኋላ እነኚህ ሰዎች ያንን ቦታ ያገኙታል ወይ? ተመልሰው እዛ ቦታ ላይ እንዲገቡ ይፈቀድላቸዋል ወይ? ለምሳሌ እዛ ቦታ ላይ ጉራጌን የሚሰራ ወይ ደግሞ ስልጤን የሚሰራ ወይ ደግሞ አማራን የሚሰራ ወይ ደግሞ ትግሬን የሚሰራ የሚባልና እናስብ። ያ ሰው ሲመጣ መለኪያ መስፈርቱ ኦኬ አንተ እዛ ነበር ስለነበር ናግባ ይባላል ወይስ ዘር ይለካለታል? ዘር ይቆጠርለታል? ወይስ ድጋሚ ለሌላ ለባለ ሀብት በውስጥ ጫራት ያወጣለታል? ችግሩ አሁን ብዙ ጊዜ ላይ እሱ ነው። ይፈናቀላል አንድ አካል ተመልሶ እዛ ቦታ ላይ ግን አይገባትም። ሲሰራበት የነበረው በአፍሪካ በጣም ትልቁ የሚባለው ገበያ ማዕከል ላይ ያንን ገበያ ማዕከል ያስባሉ ሰዎችን ከቦታቸው ያስነሱና እየተተካና እየገባ ያለው ቦታ ላይ ያለው ግን ሌላ አካል ነው። የሚያሳዝነው ነገር እሱ ነው። እኔ ልማትን አልጠላም። ልማት በጣም ተገቢ ነገር ነው። ግን ተመልሶ እዛ ቦታ ላይ ግን ያርፋሉ ወይ እነዛ የሚለው ነገር ነው። ወደ ጳጳሳቱን ንግባ። ተመልከቱ። አንተ ሌሊቱን በጳጳሳት መኖሪያ ቤታቸው ላይ ድንገተኛ ተኩስ መከፈቱ ተሰምቷል። ሙሉ በሙሉ ሕይወታቸውን ለማጥፋት ያለመም አስደንጋጭ የግድያ ሙከራ ተፈጽሟል። ይህ ጥቃት የተፈጸመው በአክሱም ከተማ በሚገኙ ጳጳሳት ላይ ነው። የአባቶች ስብስብም የግድያውን ሙከራ በይፋ መፈጸሙን አረጋግጠዋል። ጥቃቱ ያነጣጠረው የህወሓትን የግዳጅ ወታደራዊ አፈሳና ጦርነትን አንፈልግም በማለታቸው ሰሞኑን የስም ማጥፋት ዘመቻ ሲካሄድባቸው በነበሩ አባቶች ላይ ነው። የክልሉ የፖለቲካ ምስቅልቅል የሃይማኖት አባቶች ላይ ወደ መተኮስ ደረጃ መሻገሩ በህዝብ ዘንድ ከፍተኛ ድንጋጤና ስጋት ፈጥሯል። እናንተ በዚህ ጉዳይ ምን ታስባላችሁ? ሀሳባችሁን በኮመንት አጋሩኝ። ታዲያ ይሄ ነገር በተባለበት ሰዓት ላይ ብዙ አይነት አመለካከቶች፣ ብዙ አይነት ሀሳቦች ሲነሱ ነበር። ለምንድን ነው የተተኮሰባቸው ያሉ እነኚህ ሰዎች ላይ? ጳጳሳት ማለት ይከብዳል። ቤተክርስቲያናችን በአሁኑ ሰዓት ላይ ተወግዘው ያሉ አካላት ስለሆነ ጳጳሳት ማለት ይከብዳል። ለምንድን ነው እነኚህ ሰዎች ላይ የተተኮሰባቸው? ደግሞስ ማን ነው ተኳሹ የሚለውን ነገር ቲግቫ አሁን ከደቂቃዎች በፊት ያወጣን መግለጫ አለ። ከዛ በፊት ግን ወንድማችን ፍራውል የሚናገሩ የአክሱም ከተማ ፖሊስ በሃይማኖት አባቶች ላይ የግድያ ሙከራ ያደረጉ 3 ተጠርጣሪዎችን በቁጥጥር ስር ማዋሉን አስታወቀ። የከተማ ፖሊስ ወንጀል ምርመራ ኃላፊው አሰፋ ገብረ ማርያም በሰጡት መግለጫ ትላንት ሰኔ 30 2018 ዓ.ም ሌሊት በአክሱም በሚገኘው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት መኖሪያ ቤት ላይ ተኩሱ መከፈቱን አረጋግጠዋል። የተኩሱ እሩምታም የከፈቱት ደግሞ የቤተክርስቲያኑ ጠባቂዎች ናቸውም ብለዋል። ይህንን ተከትሎ ጠባቂዎቹን ጨምሮ 3 ተጠርጣሪዎችን በቁጥጥር ስር መዋላቸውን ገልጾ ተጨማሪ ምርመራዎች እየተደረጉ መሆኑንም አስረድተዋል። ጥቃቱ የተከናወነው በብፁዕ አቡነ ናትናኤልና የቅዱስ ሲኖዶስ ዋና ጸሐፊ በሆኑት ብፁዕ አቡነ አረጋዊ መኖሪያ ቤት ላይ መሆኑን ጠቅሶ ድርጊቱን የግድያ ሙከራ ነው ብሏል። ሁለቱ አባቶች ላይ ምንም ጉዳት እንዳልደረሰባቸውም ገልጾ በእርግጥ ትግራይ ላይ ያለውን ነገር ቅዱስ ሲኖዶስ ብሎ ማለት ከባድ ነው። ቅዱስ ሲኖዶስ ስለማይባል ባይ ዲፎልት በራሱ ማለት ነው።
ግን ቅዱስ ሲኖዶስ ያለው አንድ ሲኖዶስ ብቻ ነው። ትግራይ ላይ የለም። ህገወጥ የሸፍቶች ስብስብ እንጂ ሲኖዶስ የምንለው ነገር የለም ትግራይ ላይ። እሱን ያዙ እንደ አቋም ጭምር ስለሆነ የቤተክርስቲያን አቋም የኔም አቋም ስለሆነ ማለት ነው። ነገር ግን እስቲ ምንድነው አቤት የሆነው ነገር ቲክቫ አሁን ከደቂቃዎች በፊት ያስነበበው ነገር ነው። እነዚህ የተያዙ ሰዎች አሉ፣ እውነት ነው። 3 ሰዎች ተይዘዋል። ግን በጣም ያስገረመኝ ነገር ተኩሱ የመጣውና የተተኮሰው ከጥበቃ መሆኑ ነው። ከቤተ ክርስቲያኗ መንበረ ጵጵስናው ከሚጠበቀው አካል ነው የተተኮሰው እየተባለ ነው። ለምንድን ነው እየተተኮሰ ያለው ሲባል እነኚህ ሰዎች በአውደ ምሕረት ላይ ባለፈው አፈሳ እየተፈጸመ ነው፣ ግዳጅ ወጣቶች እየገቡ ነው የሚለውን ነገር ተቃውመዋል በሚል እሳቤ ነው። እነኚህ ሰዎች በአውደ ምሕረት ላይ ጳጳሳት የተባሉት ኮቴልኮት ጳጳሳት የሚባሉት ተወግዘው ያሉት አካላት ማለት ነው። እነኚህ ሰዎች በአውደ ምሕረት ላይ እነኚህን በግዴታ የሚወሰዱትን አካላት ተው በማለታቸው ምክንያት ከህወሓት ጋር አላበራችሁም፣ ከኛ ጋር አብራችሁ አልሆናችሁም፣ ሰዎችን እያሳደማችሁብን ነው የሚል እንቅስቃሴ ነው። ስለዚህ በዚህ ምክንያት እንግዲህ ለህወሓት ይሰራል የተባለ ጥበቃ እነሱ ላይ እንደተኮሰባቸው፣ የተኮሰውም ግን ቀጥታ ግድግዳ ላይ ያረፈ እንጂ በትክክል ጳጳሳቱ ላይ የተተኮሰ ወይ ደግሞ የመታ አይደለም። እንግዲህ እንዳልኳቸው የተተኮሰው ጥይት አንድ ነው። አንድ ጥይት እንደተተኮሰ ነው እንግዲህ ግርግሩ የተፈጠረው። ጳጳሳቱ ሊገደሉ ነበር የሚል ነገሮች ተነስተዋል። የሆነ ሆኖ ተኳሽ የተባለው አካል ተይዟል። ከእሱ ጋር ደግሞ ያበሩ ናቸው ተብሎ የታሰቡ 2 አካላትም ተይዟል። በአንድ ላይ 3 አካላት ማለት ነው። እንግዲህ አዲስ ነገር ካለ የሚመለስ ነው የሚሆነው። አባታችን አቡነ አብርሃም በሰሞኑ በተነሳው ውዝግብ ጉዳይ ላይ ሰፋ ያለ ሀሳብ አንስተዋል። ተከታተሉት። እስካሁን ሼርና ላይክ ካላደረጋችሁ ግን ሼርም ላይክ ማድረጋችሁ አትርሱ። አንድ ድምፅ ይኖራችሁ፣ አንድ ሀሳብ ይኖራችሁ። አስተማሪው በስቷል። ስለ አንድ ሀሳብ አንዱ መምህር ሌላ ይላሉ፣ ዘመን ባመጣው መሳሪያ ላይ ሌላው መምህር ሌላ ይላሉ። ገላጋይ እያጣ ነው። ማን ይገላግል? ስለዚህ እናንተ ሀሳባችሁን አንድ ላይ ሆናችሁ ቋጩት። ስተዋጡት ያ ድምፅ የሁላችሁም ድምፅ ይሆን። አሁን ብዙዎች ይኸው ቤተክርስቲያን ራሷ እኮ ሊቃውንቷ እኮ አንድ አይደሉም በእምነታቸው። መምህር ገሌ እንዲህ ይላል፣ መምህር ገሌ እንዲህ ይላል እያሉ ጥራዝ ነጠቆች እየተጫወቱብን ነውና እንዲህ አይነቱን በስነ ስርዓቱ ተነጋገሩ፣ ተመካከሩ። ሰሞኑን አንድ ነገር አይቻለሁኝ። እንደውም መምህርን ሳይኖት እዚያ አለኝ። ምንድን ነው ለማን ጾታ አለውን የሚል በቃ ተግባብተናል። ከተግባባን ዝርዝር አያስፈልግም። ይህ አሁን ሌላ መነጋገሪያ ሌላ አጀንዳ አይደለም። ምከሩ። መምህራኑ መጀመሪያ አንድ ድምፅ ሆኑ፣ አንድ ቃል ተናገሩ። ቤተ ክርስቲያኒቷን የሚያታግል ነገር የሚመኙ እርስ በርሷ እንድትታገል አሸናፊና ተሸናፊ ብለው ቡድን ፈጥረው የኛ ያልሆኑም ይበል እያሉ የሚያጨበጭቡ ቁጥሩን ነው እኛ የምናይ። ይህን ያህል ተከታይ አለኝ። ማን ነው ተከታይ? ማን ነው ተከታይ? በዓይንህም አታየው፣ በስም የማትጠራው ማን ይሁን ምን ይሁን የማታውቀው ዘመን ባመጣው መሳሪያ በሚሊዮን የሚቆጠር ሰው ቢኖርና ይበል ይበል ቢልህ ያንተ የሆነ ይመስላል። አሁን ምንድን ነው አንቂ የሚባል ነገር ተፈጥሯል ሲባል ሰምቻለሁ አይደለም? ምንድን ነው ማንቃት? መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። ቤት የለህም አይደል? ቤት እንዳለህ አስብ። አለህ። አየሁት የማንቃት ደወሉ። አልበላህም፣ ረዋህ አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው። የአደንዛዡን እጽ ስሜት ወደ ምን አመጡት? ወደ አንቂ የማነቃቃት አይምሮን የማነቃቃት ብለው ሰየሙት። ይህ ሲቅም ሳይነግስ ይነግሳል። ምንም ቤሳቢስቲ ሳይኖረው ዓለሙን ሁሉ የገዛ ይመስለዋል። ሲነቃና ሲባንን ግን እዚያ አመዱ ላይ ወድቋል። የለም ሰው ይልቅ ቢሰራ ቢጥር የዕለት ዳቦ አግኝቶ መብላት ይችል ነበር። አደንዛዡን ወሰደ፣ ሳይከብረ ከበረ፣ ሳይነግስ ነገሰ። ሁሉን ነገር በእጁ እንዳለው መሰለው። ሲነቃ ራቆቱን ነው ያለው። ይህን ደግሞ በዚያ በሽታ ያለፉትን ሰዎች መጠየቅና መረዳት ትችላላችሁ። እንዲህ አይነት በሽታ የተፈጠረበት ዘመን ነው። ይህን ትውልድ መታደግ ይገባዋል። በተስፋ የምንጠብቀውን በተስፋ በውን የምንጨብጠውን በውን ለይተን እንጂ ዝም ብለህ እንዲህ አስብና ቁጭ ብለህ እንዲውል ማድረግ ግድ የላችሁም። ተነጋገሩ ሊቃውንቱ። ይቺ ቤተክርስቲያን አዎ የኖረችውን በሊቃውንት ነው። ዛሬም ያለችው በሊቃውንቱ ነው። ነገም የምትኖረው በሊቃውንቱ ነው። ሲኖዶሱ የእናንተው ነው፣ የማንም አይደለም።
አንዳንድ ጊዜ ደግሞ በተለይ ሊቃውንቱ ሲኖዶስ ተች አትሆኑ። ስለ እግዚአብሔር አንደኛ ቅርቦች ናቸው ለሊቃነ ጳጳሳት። አሁን እናንተ ሊቃውንቱ መምህራኑ፣ በተለይ ስም ያላችሁ ሊቃነ ጳጳሳት በእናንተ ስራ አይደሉም ያሉት? አባባ እያልን እንደኔ ልውሰድን ሊቀ ሊቃውንት አባ አብርሃም ሩቄ ነው ቢሉ ምንድን ነው የሚባሉ? ሊሉም አይችሉ። በፈለጉበት ሰዓት ይገባሉ፣ ቢፈልጉ ያድራሉ እዚያው። ስለዚህ ለእኔ መንገር ይችላሉ ማለት ነው። ግን ብድግ ብለው ዝም ብለውን ሲኖዶሱ እንዲህ አድርጎ አባቶች እንዲህ ተጠሩ። መመሪያ ሰጪዎች አትሆኑ። መመሪያ ተቀባይነትን ውደዱ። እናንተም ደግሞ መመሪያውን ለምታስተምሯቸው ስጡ። ግን መካሪዎች ሁኑ። ግን አሁን ትልቅ ችግር እየገጠመ ያለውና እየተቸገርን ያለነው እኮ መመሪያው የህዝቡን እንባ የሚያብስ አልሆነም። መመሪያው የህዝቡን ግድያ የሚያቆም አልሆነም። መመሪያው ቤተክርስቲያን ካለችበት ችግር ሊያወጣት የሚችል ሳይሆን ጭራሽ ገዳዮቻችን ተባባሪ እስከ መምሰል ድረስ እየደረሱም ጭምር ሆኑ። ከቤተክርስቲያን የምንጠብቀውን አትግደሉን ድምፅ ጭራሽ ቁጥራችን የሚቀንሱ አይነት ነገሮች ሆኑ አገኘናቸውና እየተቸገርን ያለነው አልመጣ እያለን ያለነው በሐሳባችን እሱ ነው። አባትና ልጅ የመንጋና የበግነት ጉዳይ የእረኛና የበግነት ጉዳይ አልመስልህ ስላለን ጭምር እየተቸገረ ስለሆነ ነው እንጂ እውነት ለመናገር መዋቅር የመጣስና መዋቅር የመናቅ ጉዳይ ነው ብዬ አላስብም። አስተማሪዎች ማስተማርን ማንም ሊቀማቸው አይችልም። ጳጳስ ነኝ ብዬ ልቀማቸው አልችልም። በአግባቡ በቦታው ክብሩ ተጠብቆ እና አንዳንድ ጊዜ ነገሮቹ እየተዘበራረቁ እየተለዋወጡ ስለሆነ ጥሩ ገጠመኝ ስለሆነ በዚሁ ለመምህራኑ መናገር ስላለብኝ ነው ብዙ ብያለሁ። እግዚአብሔር ይስጥልኝ። በእውነት እኔ ብዙ ባልልም ደስ ባለኝ፣ ግን ነገር እስካነሳው ድረስ መናገር ያለብኝን ነው የተናገርኩት። አደራ የምለው ምከሩ፣ ዝከሩ፣ ቤት ዝጉ፣ ተወያዩ፣ ወስኑ። እኔ እንደ ባህር ዳር ሀገረ ስብከት ምሳሌ ልሁን። ምከሩና ዝጉና ሊቃውንቱ የለም ይሄንን ሀገረ ስብከት አባ አብርሃም እየመራው አይደለም፣ ከጥቅሙ ጉዳቱ ያመዝናል ብላችሁ እናንተ ብትወስኑ፣ እኛ ይህንን ደካማ ጎን አየን፣ አባ የሚሻል ስለማይመስለን በላንተ እንደው አንዱ ገዳም ላይ ግባና ትንሽ ውዳሴ ማርያም ድገም ብትሉኝ በደስታ እቀበለዋለሁ። ሲኖዶስ ሳይወስን ምን አገባህ አለ። ከእናንተ ጋር አብሬ ሄጄ አመለክታለሁ። እርግጠኛ ነው የምናገረው። ግን ይህ ምጸቱ፣ ጎጡ፣ መንደሩ፣ ሌላ ርብርቡ ከሆነ እኔስ አንተ ማንህልና ትግሉን ከፍ ያደርገዋል፣ ነገሩን ይለውጠዋል፣ ቤተክርስቲያኒቱን የማይጠቅምን ያደርገዋል። ምሳሌ ነው። ራሴን ምሳሌ ላድርግ ብዬ ነው። በየቦታው ይሄ ነው መሰራት ያለበት። ለሊቃውንተ ቤተክርስቲያን ብፁዓን አባቶች ቅርቦች ናቸው። ግን ችግራችሁ እንደ እርሷ ያለ አባት እኮ ቢኖር ብፁዕ አባታችን ትላላችሁ። እንደው 10 እኮ ቢኖር ይለኛል አንዱ። እንደ እርሷ ያለ 3 በኖረ ይለኛል። እኔ እውነት ነው ብዬ መከራን የማይ ከሆነ ወጣ ሲል እውነት መስሎት ይላል። ደግሞ ውሸትን እኮ ነው። በቃ ለመኖር እንጀራ ለመጋገር ምን ያደርጋል? ይሄ የረከሰ አስተሳሰብን አሽቀንጥሮ መጣል ነው። ፈተናውን እንድንወጣ ቤተክርስቲያን ክብርት ናት፣ ልዕልት ናት፣ ቅድስት ናት፣ ንጽሕት ናት። ንጽሕት ቅድስት ርትዕት የሆነችው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በዚህ ክብሯ በዚህ ማዕረጓ ከፍ ብላ እንድትኖር ደካማ ጎንን በትምህርት ሊነገር በሚገባው ቦታ ላይ ነግሮ ማረም ማስተካከል የሊቃውንቱ ድርሻ፣ የእናንተ ድርሻ፣ ስርዓትን ቀኖናን የመጠበቅ የማስጠበቅ የእናንተ ድርሻ ስለሆነ ከቀኖና ወጣ ካለ ከስርዓቱ ወጣ ካለ ይሄ አይፈቀድም። ከምን አመጣኸው ማለት ነው። በያለንበት የማይሰማ ጳጳስ የማይሰማ ሊቀ ጳጳስ ስለሌለ በዚህ አደራ ለማለት እፈልጋለሁ። እንደ ባህር ዳር ሀገረ ስብከት ራሴን ወክዬ በእኔ ላይ ሙሉ ነፃነት እሰጣለሁ። እመኑ፣ አሳምኑ፣ መልካም አርአያ እንሁን፣ መልካም ምሳሌ እንሁን። እዚህ ከተማ ላይ መከራ አትዩ። የነገ ደቀ መዛሙርት እዚህ ዙሪያውን ብዙ አብያተ ክርስቲያናት አሉ። እዚህ መከራ ከምታዩ እዚያች እየሄዳችሁ በዕለተ ሰንበቱም በምኑም አስተምሩ። እነ መላከ ሰላምም ቢያንስ ቋሚ ደመወዝ ቢጠፋ የዕለተ ሰንበት ባካችሁ መምህር ገሌ እየመጡ ያስተምራሉና አበል ክፈሏቸው እንዲከፈሏቸው እያሉ ያሰማራሉ። ከዚያ ሲገኝ ደግሞ ወደዚህ ትመጣላችሁ። አሁን ትልቁ ችግር ተማረ እዚያው ከተማ ልሙት ነው። ተማረ ባህር ዳር ጠቦት አዲስ አበባ ካልሆነ ሙቼ ልገኝ ነው። ስለዚህ ለቅድስት ቤተክርስቲያን ሁላችንንም እንድንቆም አደራ እያልኩኝ ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። አሜን። እናመሰግናለን አባታችን። እርግጥ ነው አባታችን ያነሷቸው ነገሮች አሉ። በተለይ ከሊቃውንት የማይጠበቁ ስህተቶችን መቼስ ያው ሰው ናቸው፣ ሊሳሳቱ ይችላሉ፣ እንጠብቃለን።
ከዛ በተጨማሪ ግን በተለይ ሰባኪያን ላይ መምህራን ላይ ተናገሩት። ይሄ የመምህራን ምረቃ ነው። ቀደም ሙሉ ያዩት የነበር ቀንዴል ሚዲያ ላይ የመምህራን ምረቃ ላይ የተነገረ ንግግር ነው። መምህራን ከተመረቁበት ወጥተው ያ ቦታ ላይ ሄደው ማገልገል አለባቸው። ከተማ ውስጥ መቀመጣቸው ብቻ ቫሊዩ ጥቅም እንደሌለው ነው። ምክንያቱም ከተማ ላይ በጣም ብዙ በሺዎች የሚቆጠር መምህራን አሉ። ደግሞም ከተማ ላይ ነው መንፈሳዊ ሕይወት እያነሰ እየመጣ ያለውም መናፍቅ እየበረታ ያለውም ከተማ ላይ ነው። ገጠሩ ላይ ግን እንደው እግዚአብሔር አለ እግዚአብሔር ያውቃል በሚል ኑሮ እየተኖረ ያለው ቃለ እግዚአብሔሩ ብዙም እየደረሰ አይደለም። ቢሆንም ግን በሕገ ልቦናም ጭምር እየተመሩ ያሉ ኦርቶዶክሳዊነትን የሚረዱና የሚያውቁ መሆናቸው እስካሁን ድረስ ተርፈዋል። ነገር ግን ወደ ገጠሩ እየተገባ ጭምር ቃለ እግዚአብሔር መስጠት እንዳለበት ያለምንም ጥርጥር 100% እርግጠኛ ሆኜ ግን መናገር እችላለሁ። እስቲ ሁለተኛው ሚዲያ ሀሳብ ላይ እንምጣ። ኢትዮጵያውያን ከምን እየደረሱ ነው የሚለውን ነገር ማለት ነው። ሰበር የዩክሬን የስለላ ተቋም በሩሲያ ጦርነት ውስጥ ተሳትፏል ያላቸውን የ34 ኢትዮጵያውያን ስም ዝርዝር ይፋ አደረገ። መረጃው አስደንጋጭ ነው። በአጭሩ አቀርባለሁ። በዩክሬን መንግስት ስር የሚንቀሳቀሰው አይ ዋንት ቱ ሊቭ የተሰኘው ፕሮጀክት ይህንን ዝርዝር ይፋ ያደረገው የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አዲስ አበባ በገቡበት ወቅት መሆኑን ጉዳዩን ይበልጥ አነጋጋሪ አድርጎታል። ፕሮጀክቱ ባወጣው መግለጫ ሚኒስትሩ አፍሪካን እየጎበኙ ያሉት ሩሲያ የአፍሪካ ዜጎችን በጦርነቱ ማሰለፉ ያሳዘናቸውን ከፍተኛ ተቃውሞ ተከትሎ ነው ብሏል። እጅግ አሳዛኙ ደግሞ ከነዚህ 34 ኢትዮጵያውያን መካከል ቢያንስ የሶስቱ ሕይወት ማለፉ መረጋገጡ ነው። እነዚህ ወገኖቻችን ከሩሲያ ጦር ጋር በቀጥታ ሳይሆን በህገወጥ የሰዎች አዘዋዋሪዎች አማካኝነት እንደ ኢሮፓውያን አቆጣጠር ከታህሳስ 2024 እስከ ጥቅምት 2025 ባሉት ጊዜያት ኮንትራት መፈረማቸው ተረጋግጧል። ይፋ ከሆኑት ስሞች መካከል በዕድሜ ትንሹ የ20ዎቹ መጀመሪያ ዕድሜ ላይ የሚገኙት አዱኛ አሮን እና ዘለቀ ናትናኤል ሲሆኑ በዕድሜ ትልቁ ደግሞ የ50 ዓመቱ ሀብተ ማርያም ስንታየው መሆናቸው ታውቋል። የዩክሬን የስለላ ተቋም መረጃ እንደሚያመለክተው ይህ ይፋ የሆነው ቁጥር እንጂ በሩሲያ ጦር ውስጥ የተዋጉ ያሉ ኢትዮጵያውያን ቁጥር እጅግ በርካታ ነው። በአጠቃላይ እስካሁን ባለው መረጃ ከ40 የአፍሪካ ሀገራት የተዋጡም ወደ 3000 የሚጠጉ አፍሪካውያን ለሩሲያ እየተዋጉ እንደሚገኝም ተቋሙ አጋልጧል። ወጣቶቻችን በህገወጥ አዘዋዋሪዎች ተታለው ወደማያውቁት የውክልና ጦርነት መግባታቸውን እንዴት አያችሁትም? በነገራችን ላይ ይሄ ነገር የምታስታውሱ ከሆነ በተለይ ከራሽያ እና ከዩክሬን ጦርነት ጋር ተገናኙ እየወጡ ያሉ ቪዲዮዎች የምታያቸው በጣም የሚያስታውቁት በተለይ በድሮን ድሮኑ መጥቶ ሲገላቸው የሚያሳዩ ጥቁሮችን ሰብስበው ሲረሽኗቸው የሚያሳዩ በተለያየ መልኩ እናያቸው። ኢንተርቪው ይደረጋሉ። ከየት መጣች ሲባል ከጋና፣ ከየት መጣች ሲባል ከእነዚህ አፍሪካ ሀገራት እየጠሩ ተሸውደው እንደመጡ ወይ ደግሞ ሀገራቸው ልካቸው እንደመጡ ስታየው በጣም ተያዘኑት። በማይመለከት እንደ ጎረቤት ሀገር ነው ለማገዝ ነው እንዳይባል እንኳን በጣም ርቀት ሄዶ ምንም ጥቅም በማይገኝበት ሁኔታ የኢትዮጵያውያን ሕይወት በእርግጥ ኢትዮጵያ ውስጥም አልተረፉም እንኳን እሱ ውጭ ወጥተው፣ ግን እንደዛም ሆኖ ግን የሚያሳዝን ደረጃ ላይ ደርሰናል። ትንሽ መንፈሳዊ ነገሮችን እንስማ። ሁለት ሀሳቦች። ስግዱ ለእግዚአብሔር በፍርሃት ሲባል መስገድ አለብን። የተለየ ደዌ ምክንያት ካሌለ በስተቀር ብዙ ጊዜ ግን የሚታየው በተለይ ወደ መቅደስ ይጸናል፣ ወንበር ሳባር በመቀመጥ ነው። እንድንቀመጥ አለው ንበሩ አለ ስግዱ ነው የተባለው። እኛ ለእግዚአብሔር ማንሰግደው ማን ሆነን ነው? እግዚአብሔር መስገድ በስቶብን ነው? ከክብራችን በታች ሆኖ ነው? መደፋፈር የሚመጣው አንዳንድ ጊዜ ልብ ሳንለው የበደልን ያጠፋን ሳይመስል ስግዱ ነው የተባለው። መስገድ አለብን፣ ግንባራችንን መሬት አስነክተን። የጤና ችግር ካለ እንኳን አይደለም መቀመጥ ተኝቶ ማስቀደስ ይቻላል። እግዚአብሔር ከአቅማችን በላይ የሚጠብቅ አስጨናቂ አምላክ አይደለም። እየቻልን ግን አለማድረግ እውነቱ እግዚአብሔርን ማቀለል እንዳይሆን ስግዱ ነው የተባለው። መስገድ አለ እንጂ አግኝተን ታድለን ለእግዚአብሔር መስገድ ወይ ጉድ! ይሄን እድል አግኝተን ከሆነ ጊዜ በኋላ እድሜያችን ሲገፋ ወይ ጤናችን ቢታጎል መስገድ የማንችልበት ጊዜ ቢመጣ እንዳንጸጸት። ስለዚህ በሚገባ ሰግደን ይሄንን ዲያቆኑ እየመራ አሜን ኪርያላይሶን አቤቱ ይቅር በለን እንደተጸለየው እንደተባለው ይሁንልን፣ እነዛንም በተባለው ልክ ያድርግልን እያል ማሰብ አለብን። በሌሎችም ጸሎታት በሊጦኑ በመስተብቁ ሁሉ ቤተክርስቲያን ታስባለች መንገደኞችን በመንገድ ያሉትን ሁሉ እነዚህ ሁሉ
ክርስቶስ አምላክ አይደለም፣ ሁለት ባህሪ ነው። ድንግል ማርያም የአምላክ በነገራችን ላይ ቅዳሴ ያስቀደሰ ሰው ያውቀዋል። በተለይ በነገራችን ላይ ከሁለት አንጻር ነው። አንደኛ ነገር አሁን ላይ ቤተ መቅደስ ላይ እየገቡ ያሉ ወንበሮች ሰው ስግዱ ሲባል እንኳን የሚያሰግዱ ቦታዎች አይደለም። ለመንበረከክ እንኳን ለመውረድ እንኳን የማይመች አጣባው ሰው እንዲበዛላቸው አጣባው ያስቀምጡትና ጎንበስ ብሎ ለመስገድ እንኳን እንዳይመች ጭምር ነው እየሆነ ያለው። አሁን ላይ በቃ ሰው ይገባበታል ቤተ መቅደስ ሰው ይብዛ በሚል ሐሳቤ ለስግደት እንኳን የማይመች እኮና እጥፍ ብሎ እዛ ወንበር ላይ ጎንበስ የሚል አይነት አኳኋን ሆኗል። ሁለተኛው ግን እንደተባለው ወንበር ሳብ አድርገው ፈታ ብለው ቆጭ ብለው ነጠላቸውን ጣል የሚያደርጉ አሉ፣ ወይ ደግሞ እንዲህ ብለው የሚደፉ ደግሞ አሉ። ሁለቱም ስህተት ናቸው። ቤተ መቅደሱ መመቻቸት አለበት፣ ለስግደት እንዲመች ተደርጎ መዘጋጀት አለበት። ግን የሆነ ግን አይደለም። በተለይ አሁን ላይ እያየናቸው ያሉ የወንበር ምጣቦች አስቸጋሪ ናቸው። ነገ እንዳልኳችሁ ቅዱስ ቄርሎስ ነው ከበረ ክርስቶስ አምላክ አይደለም፣ ሁለት ባህሪ ነው። ድንግል ማርያም የአምላክ እናት አይደለችም ብሎ የሚናገሩ ዕጣ ፈንታቸው እንደ አባታቸው ንስጥሮስ ጆሯቸው ደንቁሮ፣ አንደበታቸው ተዘግቶ፣ ሆዳቸው ተልቶ፣ ምላሳቸው ተጎልጉሎ፣ በልባቸው ወድቀው ሸተው ደምና መገል እየተፉ እጅግ ክፉ አሟሟት መሞት ነው። ሐምሌ 3 የሃይማኖት አምድ የተባለ የእስክንድሪያው ቅዱስ ሊቅ አቡነ ቄርሎስ ዕረፍቱ ነው። ብዙዎቻችሁ ቅዱስ ቄርሎስ ሲባል ትሰማላችሁ። ይሄ ሊቅ ግን ማን ነው? ምን ሰራ? የሚለውን ደግሞ ብዙዎቻችሁ አታውቁምና ኮፒ ሊንክ ሼር ፖስት እያደረጋችሁ በኮሜንትም ቅዱስ ቄርሎስ በረከት ይደርብን እያላችሁ ይሄንን ቪዲዮ እስከ መጨረሻው ድረስ ተከታተሉት። ቅዱስ ቄርሎስ አምደ ሃይማኖት በመንፈስ ቅዱስ መሪነት ብሉያትንና አዲሳትን አጠናቆ የተማረ ገና በ12 ዓመቱ ነው። ይሄውን ፓትርያርኩ አቡነ ቴዎፍሎስ ሃይማኖትን እንዲማር ለአባ ሰራቢዮን ከሰጠውና ገዳም ከገባ በኋላ ነው። ከዚህም በኋላ አቡነ ቴዎፍሎስ ቅዱስ ወንጌልን ለምዕመናን ይሰብክ ዘንድ ወደ ከተማ ላከው። በስብከቱም ብዙዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መልሷል። ከወንጌላዊ ቅዱስ ማርቆስ ጀምሮ በእስክንድሪያ የተሾሙ ፓትርያርኮች 23 የነበሩ ሲሆን ቅዱስ ቄርሎስን መንፈስ ቅዱስ በማርቆስ ወንበር ላይ 24ኛ ፓትርያርክ አድርጎ ሾሞታል። በ431 ዓመተ ምህረት የቅርብ ጓደኛ የነበረው ንስጥሮስ ለስም አጠራሩ ክብር ይግባውና ጌታችንን ሁለት አካል ሁለት ባህሪ ነው የሚል የሰይጣንን ትምህርት ይዞ በመነሳት ቤተክርስቲያንን ማወክ ጀመረ። ለስም አጠራሯ ክብር ምስጋና ይግባትና ወላዲተ አምላክ ቅድስት ድንግል ማርያምንም የአምላክ እናት አትባልም ብሎ ማስተማር ጀመረ። አምደ ሃይማኖት የተባለ ሊቁ ቅዱስ ቄርሎስም ንስጥሮስን ከግረት ትምህርቱ እንዲመለስ ቢያስተምረውና ቢመክረውም አልመለስ ቢል በኤፌሶኑ ጉባኤ ከ200 ሊቃውንት ጋር ሆኖ አውግዞታል። ሊቁ ቅዱስ ቄርሎስ በጉባኤ ፊት ንስጥሮስን ከቅዱሳት መጻሕፍት እያጣቀሰ የተለያዩ ታምራትን እያደረገ ጌታችን አንድ ባህሪ መሆኑንና እመቤታችንን ወላዲተ አምላክ መሆኗን ቢያስረዳውም አንድ ጊዜ ሰይጣን በልቡ አድሮበታልና ሊመለስ አልቻለ። ቅዱስ ቄርሎስ እንደ ጓደኝነቱ ሆነ እንደ ሃይማኖት አባትነቱ ንስጥሮስን ቢያስተምረውና ቢለምነው እምቢ አሻፈረኝ ቢለው ካወገዘው በኋላ ረግሞታል። የቄርሎስ እርግማኑ ደርሶበት ንስጥሮስ ጆሮ ደንቁሮ፣ አንደበቱ ተዘግቶ፣ ሆዱ ተልቶ፣ ምላሱ ተጎልጉሎ፣ በልቡ ወድቆ ሸቶ ደምና መግል እየተፋ እጅግ ክፉ አሟሟት ነው የሞተው። ቅዱስ ቄርሎስም ይህንን በማየቱ ፈጣሪውን ሲያመሰግን ጌታችን በክብር ተገልጦለት ሃይማኖትን በማጽናቱ አመስግኖታል። የንስጥሮስ የክደት ትምህርት መገኛ ምንጯ ጥንተ ጠላት ዲያብሎስ ነው። መነሻውም እንዲህ ነው። መጀመሪያ ሰይጣን ለጳውሎስ ሳምሳጢ ነው ያስተማረው። ጳውሎስ ሳምሳጢን በገዳም ቅጠል እየበላ የሚኖር ታራሚ መናኝ ነበር። በጾም በጸሎት ሲኖር ሰይጣን ራሱን ሰውሮ መጥቶ ተገለጠለትና ጸሎት በእግዚአብሔር ዘንድ ተሰምቶልሃል፣ ነገር ግን አምላክ ያለ ሩካቤ በድንግልና የተወለደ አይምሰልህ፣ በሩካቤ የተወለደ እንጂ። ይሄም ልጅ ደግ ሰው ሆነ። በ30 ዘመኑ በዮሐንስ ልጅ በዮርዳኖስ ተጠመቀ። መንፈስ ቅዱስም በርግብ አምሳል በራሱ ላይ ተቀመጠ። ያን ጊዜም ይህ ሰው በጸጋ የሥላሴ ልጅ ሆነ ብሎ አስተማረ። ጳውሎስ ሳምሳጢም ሰይጣን የነገረውን ነገር በልቡ አምኖ ለደቀ መዝሙሩ ለቲያስሮስ አስተማረው። ቲያስሮስም ለዲያድርስ አስተማረው። ዲያድርስም ለንስጥሮስ አስተማረው። ንስጥሮስም ለስመ አጠራሩ ክብር ምስጋና ይግባውና ጌታችን አምላካችንን መንፈስ ቅዱስ ያደረበት ሩቅ ብእሲ ነው ብሎ ሊሆንን መርኪያንን አስተማራቸው። ንስጥሮስ ይህንን አዲስ ክደት ትምህርት እንዳመጣ በሰሙ ጊዜ 200 ኤጲስቆጶሳት በቅዱስ ቄርሎስ ዘእስክንድርያ መሪነት በኤፌሶን ተሰብስበው ሲያስተምሩት እምቢ ቢላቸው አውግዞ ለዩት። ንስጥሮስ ሰውነቱ መግሎ ክፉ አሟሟት ሞተ። በኋላ መርኪያን ሲነግስ ሊሆንም የሮም ሊቀ ጳጳስ ሲሆን ሁለቱም አባታቸው ንስጥሮስ ያስተማራቸውን ሃይማኖት ማስፋፋት ቻሉ። እነ ሊሆንም ንስጥሮስ በተወገዘበት ጉባኤ ላይ የነበሩት አሁን ለስጋቸው የፈሩ አባቶችን ይዘው ከንስጥሮስ ክደት ከቅዱስ ቄርሎስ ትምህርት አውጥተው የራሳቸው የረከሰ ሃይማኖታዊ ድንጋጌን አወጡ። ክርስቶስ ሁለት አካል ነው፣ አንዱ የማርያም ልጅ አንዱ የእግዚአብሔር ልጅ በመቀራረብ አንዱ ነው ያለውን አውጥተው ከቅዱስ ቄርሎስ ቃልና ከንስጥሮስ ክደት ቀላቅለው መለኮት የመለኮትን ስራ ይሰራል፣ ትስብእት የትስብእትን ስራ ይሰራል። በሁለት መንገድ አንዱ ታምራት ያደርጋል፣ ሁለተኛው መከራን ይቀበላል። ስለዚህ ትስብእት ከመለኮት ያንሳል ብለው ጻፉ። ይህንን የክደት ጽሕፈታቸውን ለቅዱስ ዲዮስቆሮስ ላኩለት። እርሱ ሄዶ ከክደታቸው እንዲመለሱ አስተማራቸው። በአንዱ ክርስቶስ ላይ ለምን የሁለት ነገርን ትናገራላችሁ? ወደ ሰርግ ቤት ተጠርቶ ሄደ ውሃውንም ወይን ያደረገው እርሱ አንዱ ክርስቶስ ነው እያለ በብዙ ምሳሌ ካስተማራቸው በኋላ ሊሆንን መርቂያንን የጻፉትን የክደት ጽሕፈት በፊታቸው ቀደደ። እነርሱ ግን አንድ ጊዜ ክደዋልና የቅዱስ ዲዮስቆሮስን ስሙን ነጭተው ጥርሱን አውልቀው ብዙ አሰቃዩት። እርሱም የነጩትን ጺሙን ያወለቁትን ጥርሱን ሰብስቦ እነሆ የሃይማኖት ፍሬ ተቀበሉ ብሎ ለእስክንድርያ ክርስቲያኖች ላከላቸው። ካዲያኑ ወደ ጋግራ ደሴት አጋዙትና በዚያ አረፈ። ቅዱስ ቄርሎስን በማርቆስ መንበር ለ31 ዓመት ከ8 ወር ሲያገለግል የኖረ ሲሆን ሲያርፍም የተቀበረው በመንበረ ማርቆስ ነው። በስሙ የተጠራውን አንድ ቅዳሴና ሌሎች እጅግ ጠቃሚ በርካታ ድርሳናትን ደርሷል። ገድል፣ ድርሳን፣ ዜና ተጽፎለታል። ረድኤት በረከቱ ይደርብን፣ በጸሎቱ ይማረን፣ አሜን። አሜን። ወንድማችን ዲያቆን ሲራክ እናመሰግናለን። ቅዱስ ቄርሎስ በረከቱ ረድኤቱ ይደርብን። በጣም ከቤተክርስቲያናችን በጣም ታላላቅ ከሚባሉ አባቶች በጣም
ድንቅ ከሰሩ ለቤተክርስቲያናችን ትልቅ አስተዋጽኦ ካደረጉ ቅዱሳን አባቶቻችን መካከል አንደኛው በእውነት ለመነጋገር ቅዱስ ቄርሎስ ነው። በተለይ ነገረ ተዋህዶን ነገረ ስጋዌን በደንብ አድርጎ ያብራራ ያመሰጠረ ደግሞም ብዙ መናፍቃንን እስካሁን ድረስ ጭምር ትምህርቶቹ እየረታ ያለ ነው። በቅርቡም ቲክቶክ ላይ ተነስቶ ነበር እመቤታችን ወላዲተ አምላክ አይደለችም፣ አምላክ ሊወለድ አይችልም የሚሉ መናፍቃን ተነስተው እያየናቸው ነው። በዛን ጊዜ በቅዱስ ቄርሎስ የተወገዘው ግዘት እስካሁን ድረስ እነሱ ላይም ጭምር እየሰራባቸው እንደሆነ ትልቅ ማሳያ ነው። አባቶቻችን መናፍቃንን ሲረቱ በወቅቱ ብቻ ያለው ሳይሆን ወደፊት ሊመጣ ያለውም ጭምር በደንብ አድርገው አውቀው ጠንቅቀው የሚያደርጉ ናቸው። እግዚአብሔር አምላካችን እንዲህ አይነት ደገኛ አባቶችን አሁን በዘመናችን ላይ እንዲያስነሳልኝ ጸሎት ማድረግ ነው። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱልኝ። እንዴት ጆይን እናርግ የሚለውን ነገር ጠይቃችሁኛል። እዚህ ጋር እንደምትመለከቱት ጆይን ምትላለች። እሷን ስትነኳት ወደዚህ ይመጣላችኋል። እናንተ የፈለጋችሁትን $5 $10 እያለ የሚቀጥላለ። ስለዚህ $10ን ጆይን ማድረግ ብትፈልጉ ትነኩታላችሁ። የዛን ጊዜ የሚጠይቃችሁ የክሬዲት ካርድ ምናምን ነገር ይጠይቃችኋል። አድ ክሬዲት ካርድ የሚላለ። ስለዚህ የዛን ጊዜ ባይ ትሉታላችሁ። ይሄ ክሬዲት ካርድ ፎርሙን ትሞላላችሁ። የት እንዳላችሁ ከሞላችሁ በኋላ ሴቭ ካርድ የሚለውን ስትነኩት ቀጥታ ሜምበርሺፕ ጆይን እንዳደረጋችሁ ይነግራችኋል ማለት ነው።